የኢትዮጵያ የምድረ ቀደምትነት መገለጫዎቿ መካከል አንዱ ቡና ነው። በዓለማችን በልዩ መዓዛና ጣዕሙ የሚታወቀው የአረቢካ ቡና መነሻና መብቀያ ምድር ነች። ተፈጥሮ በቸራት ምቹ የተፈጥሮ ስነ ምህዳርና የሰጡትን አብቃይ አፈሯ ላይ በተፈጥሮም ሆነ በሰው ተከላም የሚለማው የቡና ዛፍ ለኢትዮጵያ ልዩ መለያ መልኳ ነው። ቡና ለኢትዮጵያ የተፈጥሮ ስጦታዎች ብቻ ሳይሆን ከድሮ ጀምሮ ለወጪ ንግድ ምሰሶ ሆኖ ዘልቋል። ኢትዮጵያን በዓለም አቀፍ የቡና ኢንዱስትሪ ውስጥ ያስተዋወቀው ጥቁር ወርቅ የሚሰኝ ጸጋዋ ነው። ለአያሌ ዓመታትም ቡና የኢኮኖሚ ዋልታ ተብሎ ተዚሞለታል። የማህበራዊ መስተጋብር በሚከውነው የቡና ጠጡ ስነ ስርዓት ዘመድ አዝማድና ጎረቤት ተጠራርቶ የሚቋደስበት እሴቱን የሚገምድበት ባህላዊ እሴት ነው። ቡና ማህበራዊ እሴቱና ምጣኔ ሀብታዊ ግልጋሎቱ ብቻ አይደለም፣ ለኢትዮጵያ መልክና ጌጥም ሆኗል። የቡና ቱሪዝም ወደ ቡና መገኛዋ ምድር ኢትዮጵያ ሲመጡ የሚያስተዋውቁበት መንገድ ነው። ከጫካ እስከ ተንጣለሉ ሰፋፊ የቡና ማሳዎች ለኢኮቱሪዝም ማዕከላት በመሆን ለኢትዮጵያ ሌላ የዕድል በር ከፍተዋል። የሀገር ኢኮኖሚ የጀርባ አጥንት ሆኖ ዘመናትን የተሻገረው የኢትዮጵያ ቡና ዛሬም በግብርናው ዘርፍ ቀዳሚው የውጭ ምንዛሪ አስገኝ ምርት ሆኖ ቀጥሏል። ከሀገራዊ ለውጥ ወዲህ የኢትዮጵያ ቡና በየዓመቱ በጥራት በአመራረትና በምርታማነቱ ይበልጥ እየላቀ መጥቷል። የሀገር የማምረት አቅም ከአነስተኛ ቡና አምራች አርሶ አደሮች እስከ ግዙፍ የቡና አልሚ ድርጅቶች ሰፍቷል። በዓለም ገበያ ያለው የኢትዮጵያ ቡና የወጪ ንግድ ተሳትፎ ተጽዕኖ ከመቼውም ጊዜ በላቀ ሁኔታ ጨምሯል። ሀገራዊ ሪፎርሙን ተከትሎ በቡና ማሳዎች ሽፋን በከፍተኛ ደረጃ ከመጨመር ባሻገር የቡና ምርትና ምርታማነት እንዲሁም የወጪ ንግድ ድርሻና ገቢ በከፍተኛ ደረጃ አሻቅቧል። መንግስት ለዘርፉ በሰጠው ትኩረት ዛሬ ላይ ኢትዮጵያ በቡና ምርት በታሪኳ አዲስ ምዕራፍ እንድታስመዘግብ አስችሏታል። ኢትዮጵያ በ2018 በጀት ዓመት ብቻ ከቡና ወጪ ንግድ ለመጀመሪያ ጊዜ 3.1 ቢሊዮን የአሜሪካን ዶላር ገቢ በማስገኘት እቅዷን 100% ማሳካት ችላለች። ዓለም አቀፍ ውስብስብ የጂኦፖለቲካ ቀውሶች በናሩበት በዚህ ጊዜ ኢትዮጵያ ተጽዕኖዎቹን ተቋቁማ በመስኩ ያስመዘገበችው ስኬትም ትልቅ አድናቆት የተቸረው እውነታ ሆኗል። ኢትዮጵያ ለ17 ዓመት ለአንድ አይደለም ለ17 ዓመት ቡና ወደ ውጭ ሀገር ልካ ያገኘችው የዶላር መጠን 3.3 ቢሊዮን ዶላር ነው። 17 ዓመት ዘንድሮስ 3.1 ቢሊዮን በዓመት አግኝታለች። ቡና ነው ያልኩት። ካልተከል፣ ካልተንከባከብን፣ ካልለቀምን፣ ካላጠብን፣ ካላሸግን፣ ካላጓጓዝን ይሄ ውጤት ሊመጣ አይችልም። ይሄ ውጤት የተገኘበት ዋናው አንዱ ጥራት ላይ ትኩረት አድርገን በመስራታችንና ኮመርሻል የሚባሉ የቡና አይነቶችን መጠን በመቀነስ ወደ ስፔሻሊቲ ቡና ከፍ አድርገን በተሻለ ዋጋ ቡና መሸጥ ስለቻልን ነው። ከዚህ በተጨማሪ ኢትዮጵያ ቡና ሪፎርም አድርገው የግብይት ስርዓቱን ሪፎርም በማድረጋችን የግብይት ስርዓታችንን አሰራራችንን በማቀላጠፍ የኮንትሮባንድና ህገወጥ ንግዶችን በመከላከል ቡናን ከልማቱ እስከ ግብይቱ በእሴት ሰንሰለቱንም ተከትለን በሶፍትዌር በመሸኘትና በሶፍትዌር በታገዘ መልኩ የአሰራር ስርዓት በመፍጠር የቡና ብክነትንና የኮንትሮባንድን በመቀነስ የተገኙት የተመረቱት ምርቶች በአግባቡ ወደ ውጭ ገበያ መውጣት የሚችሉበትን ስርዓት በመፍጠር የተሻለ ገቢ የተሻለ ውጭ ምንዛሪ ማግኘት የቻልንበት አንዱ በዚህ ነው ማለት ነው። በጥቂት ሀገራት ብቻ ተወስኖ የቆየው የቡና ገበያ መዳረሻ አሁን ላይ ከ66 በላይ ሀገራት ገበያን ዘልቋል። በኢኮኖሚ ዲፕሎማሲው በተከናወኑ ተግባራት የኢትዮጵያን የቡና ምርት በዓለም አቀፍ ደረጃ በሰፊው ተዋውቋል። በዚህም ቡና ዛሬም የሀገርን የኢኮኖሚ ዋልታነቱን የውጭ ምንዛሬ ግኝት ምንጭነቱን አጽንቶ እንዲቀጥል አድርጎታል። ቡናን በጥሬው ከመላክ ባሻገር እሴት በመጨመር በመላክ ሀገራዊ ተጠቃሚነትን ይበልጥ ማሳደግ ተችሏል። በርካታ የቡና መቀነባበሪያ ፋብሪካዎች ወደ ሥራ ገብተዋል። ይህም በሀገር ውስጥ የሥራ ዕድል ፈጠራን አሳድጓል። በአሁኑ ወቅት ኢትዮጵያ በቡና አመራረት
ማቀናበርና ኤክስፖርት ላይ ዘመናዊ ቴክኖሎጂዎችንና የጥራት ቁጥጥር ስርዓቶችን በመተግበር ላይ ትገኛለች። የላቦራቶሪ ምርመራዎች፣ የጣዕም ደረጃ መለያዎች የኢትዮጵያን ቡና ዓለም አቀፍ ተወዳዳሪነት ወደ ላቀ ከፍታ አሸጋግሮታል። የኢትዮጵያን ቡና በመዓዛውና ጣዕሙ በዓለም አቀፍ ደረጃ በቡና አፍቃሪዎችና ገዢዎች ዘንድ ተወዳጅና ተመራጭ በመሆኑ ምርትና ምርታማነቱን እንዲጎለብትና ተጠቃሚነትን እንዲያድግ ምክንያት ሆኗል። ነባርና አዳዲስ የቡና መለያ ብራንዶችም ተፈላጊነታቸው ጨምሯል። ባለፉት 8 ዓመታት የኢትዮጵያ የቡና ልማት ከአረንጓዴ አሻራ ኢኒሼቲቭ ጋር ተሳስሮ በስፋት ተከናውኗል። በዚህም የአረንጓዴ አሻራ መርሃ ግብር የደን ሽፋንን መጨመርና ከአካባቢ ስነ ምህዳር ጥበቃ ባሻገር ኢኮኖሚያዊ ፋይዳው ጉልህ ማሳያዎች መካከል አንዱ ቡና ሆኗል። በአረንጓዴ አሻራ መርሃ ግብር እንደየአካባቢው ስነ ምህዳር የተሻሻሉና በሽታን የሚቋቋሙ የቡና ችግኞችን በማሰራጨት የቡና ምርትና ምርታማነትን በከፍተኛ ሁኔታ በማሳደግ ላይ ይገኛሉ። በጥቅሉ ቡና ለኢትዮጵያውያን እንደ ባህል የገቢ ምንጫቸውና መገለጫቸው ሲሆን ኢትዮጵያንም ወደ አዲስ የብልጽግና ማማ የሚያሸጋግር አንዱ ጸጋዋ ሆኖ ቀጥሏል። ተስፋ አረንጓዴ መቀነት ነው። አረንጓዴ መቀነት ስለሆነ ሀገርን ያለብሳል። ተስፋ አረንጓዴ ጸዳል ነው፣ መንፈስ ያድሳል። ተፈጥሮ እንደዚህ አይነት ጉልበት አለው። የተረበሸ ማንነት የማከም ጉልበት አለው። ይህ አረንጓዴ ጸዳል መንፈስ ያድሳል። አረንጓዴ ወርቅም ነው ተስፋ። አረንጓዴ ወርቅ ቢዋቡት ጌጥ ነው፣ ቢነግዱ ቢሸጡበት ደግሞ ሀብት ነው። ቡናን ተመልከቱ። ስንረከብ 600 ሚሊዮን ነበር፣ ዛሬ 3 ቢሊዮን ደርሰናል። ይህ የአረንጓዴ አሻራ ውጤት ነው።